ነገር ነበረ። እኔ እውነቱን ስነግራችሁ ከመኪናው በላይ የሚያስፈልገን ስራ ነበርና ስራውን ማግኘት ባለመቻሌ ቅር ብሎኛል። ምክንያቱም ጎልማሳነት ብቻ ነው ያለው። እርጅና መልካም ነገር ነው። መኪናው ይሰራል ወይ? አረ መድኃኒዓለምን የኤርትራ ባንዲራ ያረከው ልጅ ይሰራል። አዎ ይሰራል፣ መስራት ይሰራል። ግን እኔ እኮ ተናገርኩኝ የመኪናው ሊብሬና የመኪናው ኢንሹራንስ ኤክስፓየርድ ስላደረገ እሱ ከታደሰ በኋላ እነዳዋለሁ። ኦፍ ኮርስ እነዳዋለሁ። ያኔ እንደምታውቁት እኛ የምንኖረው ዱባይ ነው፣ ዩኤኢ ነው፣ ዩናይትድ አረብ ኤሚሬት ውስጥ ነው የምንኖረው። ሰው በብዛት ባለ ሀብት ነው። ምናልባት ከቦታ ወደ ቦታ እንኳን የምታደርሷቸው ሀበሾች ከሆኑ ነው እንጂ ሌላ ዜጋ ከሆነ እዛ መኪና ላይ መቀመጥ አይችልም። እኔ ግን እንደ አንድ ጌጤ ስነግራችሁ እኔ ያም አልነበረኝም። እኔ ምንም ሳይኖረኝ ሄጄ መኪና ኖሮኝ ነው የተመለስኩት። ስጦታ እስከሆነ ድረስ እግዚአብሔር ይስጠው ጨምሮ ጨምሮ በጣም ነው የማመሰግነው። ከሱም በላይ እኔ እንባ አውጥቼ እንዳለቅስ ያደረጋችሁኝ እናንተ ናችሁ። ለምን ቢባል ለጌጤ ስጣት የሚለው ነገር ምን ያህል በጣም የእናንተ ቮይስ ነው ይሄ እንዲሆን ያደርገውና አመሰግናለሁ የኔ ውዶች። በጣም ነው የማመሰግነው። በጣም አድርጌ ነው ማመሰግነው። በእናንተ ድምጽ ነው ይሄ ሁሉ ነገር የመጣው። ስላልተመቻቸላቸው እንትን ማለት አልቻሉ። እሺ ተውኳቸው። አዎ አልተመቻቸላቸው፣ ብዙ ነገር አልተስተካከለላቸውም። እና ቦታ ጊዜ ሲኖራችሁ ነው ሁሉንም ነገር የምታደርጉት። እነሱ ጊዜ የላቸውም። አንድ ቀን የሆነ ነገሮች ተስተካክለውላቸው ሲመጡ እንግዲህ ወይ ሲደውሉልኝ ሄጄ የሚስተካከለውን አስተካክላለሁ። በስሜ መዞር ያለበት በስሜ ይዞራል። ኢትስ ኦኬ፣ ችግር የለውም። ክፉ እንድናገር በጣም እየጠበቃችሁ ነው። ብዙ ረጅም ሰዓት ቁጭ ብላችሁ እዚህ ጋር ክፉ እንድናገር እየጠበቃችሁኝ ነው። ግን ኖ ምንም ነገር አልልም። ተሽጦ ሌላ ግዢ ጨጓራዬን በእናታችሁ እንትን አለው እና ያረጀ መኪና ነው የተሰጣት። ሀብታም ነኝ ይል የለ እንዴ? ለምን አሳየን። ጨጓራዬ ተቃጠለ። በጣም ብዙዎቻችሁ ያው የመሰላችሁን ነገር ነው የምትናገሩት እና ችግር የለውም። ምንም አልተሰጣትም። አዋይ ልክ እንደናንተ ብዙዎቻችሁ ነገሮችን አይታችሁ ወይም ተረድታችሁ እንደምትኮምቱት ሁሉ የዛኑ ያህል ደግሞ ነገሩን ሳይረዳ ሳያቅ የሚኮምት አለ። ለሁላችሁም አንድ አይነት የሆነ መልስ መስጠት አልችልም፣ ግን ቀን ይመጣል፣ ቀን ይሄዳል። ቀን ለሁላችሁም ጥሩ መልስ ይሰጣችኋል፣ እውነተኛ መልስ። እኔ እዚህ ጋር የምፈልገው አንድና አንድ ነገር ነበረ። እኔ እውነቱን ስነግራችሁ ከመኪናው በላይ የሚያስፈልገን ስራ ነበርና ስራውን ማግኘት ባለመቻሌ ቅር ብሎኛል። ምክንያቱም እሺ አመሰግናለሁ። ሽጮና ብሩን ሌላ ጨምረሽ ግዢበትም ተጫወተባት። እሺ ልቤን እውነት ነው እግዚአብሔርን ልቤን የሚያውልቁኝ በጣም ብዙዎች አሉ። እና እስቲ በእናታችሁ በእግዚአብሔር መኪናው አይሰራም የምትሉ ሰዎች መኪና ግዙልኝ፣ አዲስ ብራንድ መኪና 00 ግዙልኝ። በቃ እንደዛ ነው። እሺ ሌላ ምን ማለት እችላለሁ? እንደዛ አይደለ? በባለፈው ስራ ለስራ መኪና ግዙልኝ ብዬ በተናገርኩት እለት
ባለሽ አመስግኝ። እኔ እውነት ያላመሰግንኩበት ሂጂና የምስጋና ቪዲዮን አንቺ ዳፍንታ አሮጊት። እኔ ምራሴ አሮጊት ብዬ ተሳደብኩ እንዴ? የእናቴ አጥንት ሾኮ ነው ይጓኝ። ምን ያህል የሰውን ማይንድ 190 ዲግሪ እንደምትቀይሩ አያችሁ። እኔ እንኳን አሮጊት ብዬ ተሳደብኩኝ። ሰርፕራይዝ እንዲህ ዳፍንታም ምን ሆናችሁ ነው እንዴ? ገብርኤል ምስክሬን ነው ማህተቤን ነው የምላችሁ እንዴ። እንደዚህ ወርኝም አንደኛ አሮጊት ስለሆንኩኝ፣ ሁለተኛ ነገር ደግሞ በእድሜ ማርጀት በራሱ ማለት ነው ከፈጣሪ ተሰጥቷችሁ ነው የሚሆነው። እድሜ ሲሰጣችሁ አይደል እንዴ የምታረጁት? እኛ እኮ በዚህ ዘመን ላይ አርጅቶ የሚሞት ሰው ኢትዮጵያ ውስጥ ጠፋ። በጣም ወጣት ከመሞቱ የተነሳ ማለት ነው። ሌላ ሀገር በጣም ያረጁ ሰዎች የጃጁ ሰዎች በየዛፉ ስር በየጥላው ስር ሄደው ቁጭ ብለው ኢንጆይ ሲያደርጉ ታያላችሁ። እኛ ሀገር ግን ወጣት ብቻ ነው ያለው። ወጣት ይበዛል። ምክንያቱም እርጅና ጠፋ ኢትዮጵያ ውስጥ። ጎልማ እሜት 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 ስንት አመት ሆኖሽ ነው አርጅቻለሁ የምትይው? ብዙ ነው በእውነት ለመናገር በጣም ብዙ ነው። እዚህ ጋር በቁጥሩ ጥሩ አይመጣም ወይ ውዴ አቤት ውዴ እህቴ ወዬ ዝም በያቸው። እሺ እህቴ ምን ነው ፈለግሽ? ያው የስጦታ ፈረስ ጥርሱ አይታይም ገብቶኛል። እሺ መጀመሪያ ስሙን አዙሪ። እኔ መድኃኔዓለም ምስክሬን ነው የምላችሁ። ለምን አትረዱኝም? ከነሱ ነው መምጣት ያለበት። ይሄው ሁለተኛ ሳምንቴ ሆኗል። እየጠበቅኳቸው ነው። ልክ ከነሱ ነገሩ መጥቶ ሲጠሩኝ ሄጄ አሳድሳለሁ። በዚህ ጉዳይ አናውራ፣ ሌላ ነገር እናውራ። ምናልባት ሌላ ነገር እናውራ። እዚህ ጋር የሆነ ነገር ውሸታ ማሳይና ምን ላሳያችሁ? በመቤቴ ምን ላሳያችሁ? ክፉ ነገር ከኔ ሰው ላስቀይም አልፈልግም። መኪናው ደጅ ነው፣ እመቤቴን ደጅ ነው። እመቤቴን ግን ያው ማልበል አስታወሽኝ ወይ ጌጤ ደህና ነሽ ወይ? አስታወሽኝ። መኪናውን አሳይን አሁን። እሺ አሳያችኋለሁ። በነገራችን ላይ እሺ አሁን በጣም ማለት እምነት በዚህ ላይ ያጣችሁ ሰዎች አላችሁ ብዙዎቻችሁ። ድንግል ምስክሬን ብያችኋለሁ። ልክ ሲስተካከል ነገሩ እንትን እላለሁ። መኪናውን ማየት የምትፈልጉ ሰዎች ቪዲዮ ሰርቼ ፖስትቻለሁ። ቪዲዮ ሰርቼ ፖስትቻለሁ። ለምስጋና የሰራሁት ቪዲዮ አለ። ሸዋሸዋ ነው ሸዋሸዋ የሚባለው ነገር። በነገራችን ላይ አሁን አንቺ ሸዋሸዋ ያልሽው ወይ ያልከው ኢትዮጵያ አይደለሽም ያላችሁት ከኢትዮጵያ ውጪ ነው። ወይ አሜሪካ ወይ አውሮፓ ወይ አረብ ሀገር ናችሁ። ምክንያቱም ሸዋሸዋ የሚለው ቃል እንኳን አሁን በሌላ ቃል ተተክቷልና ሸዋሸዋ የድሮ ነው። ሸዋሸዋ የሚባለው የሌብነት ስታይል የድሮ ነው፣ ቀርቷል። እኛ እኮ ከኢትዮጵያ ስንወጣ የነበሩ የአራዳ ቋንቋዎች በአዳዲስ ተተክተዋል እና እናንተ አሁን የምታወሩት ይሄ ሸዋሸዋ የምትሉት ነገር የድሮ የብዙ የረጅም ዘመን ነው። ሶ ሌላ አለ። እስቲ አዲሱን ኢትዮጵያ ውስጥ የሚኖሩትን ሰዎች የአሁኑ የዚህ አመት የዘንድሮ ሸዋሸዋ ምንድን ነው ብላችሁ ጠይቁ። ኡፋ ብሎ ፍርፋሪን ኡፋ ብለን ነበር አይደል የምንጠራው። ዛሬ ምንድን ነው ጠይቁ። ብር ድሮ ብር 100 ብር አመድ ይባላል ነበረ። 50 ብር ቹንክ ይባል ነበረ። አጠቃላይ ብር እንዳጠቃላይ ጨላ ይባል ነበረ። ቻፓ ይባል ነበረ። ዘንድሮ ምንድን ነው የሚባለው? ሸዋሸዋ
ቡሌ ዘንድሮ ተብሏል። እሺ ቡሌ ዘንድሮ ሿሿ ምንድነው ነው የኔ ጥያቄ። ሿሿ ምንድነው? አትቀባጥሪ፣ አሁን አሳይን። ሙት ትበሉ አላሳይን። እስቲ ሁሉም 288 ሰው አሳይን ብላችሁ ከጻፋችሁ ከዛ ሄጄ መኪናውን አሳያችኋለሁ። ቡሌም በፈዋ ተቀይሯል። አዎ ቡሌም በፈዋ ተቀይሯል። ጋይስ ፈዋ ምንድነው? ግንባርሽ 310 አሳይ። አሞኛል እኮ ብታይ እግዚአብሔር ምስክሬን። ግን ለእናንተ ስል እኔ የማልሆነው ነገር የለም። እናንተ ከሚከፋችሁ ጃልሜዳ በዶሮ ይታረስልን ነበረ። ታርሷል ኦልሬዲ በእንትን አሳርሰውታል። ግን ታፕ ኮፒ ሊንክ አድርጋችሁ ይሄ የትየለሌ መሆን አለበት። ምክንያቱም መኪናዋ ሩቅ ቦታ ነው ያለችው። እዛ ሄጄ አሳያችኋለሁ መኪናዋ መኖሯን አለመኖሯን። ነጫጭባ ሁንቶኛ ያያችሁ። እሺ የሚገርማችሁ ነገር አለች መኪናዋ ለናዝሬቱ ኢየሱስ ምናስልጣ ሞተሩን ክፈች። ቆይ ልድረስ ጸሎት አርጉን። ዝር ግፍግፌ ቢወጣ ሳሙ እኔ እኮ አሞኛል በመድኃኒዓለም። አትሊስት ሰዎች እንኳን እንዲደርሱልኝ ጌታ ኢየሱስ ሆይ የመኪናዋ ያንቺ ናት፣ ሊገዙሽ ነው። እኔ ምን አውቄ በእናታችሁ ልቤን ጥብት ታረጉብኝ ከቅድም ጀምሮ። እኔ ግን ደህና አይደለሁም ዛሬ። የሆነ ችግር ከተፈጠረና ካመመኝ ከእናንተ መሀል አንድ ሰው ሩጦ ደርሶ ሊያተርፈኝ ይገባል። እሺ ቺን መኪና እንኳን ሳልነዳ ስሜ ከጠፋ በኋላ እንዳልሞት እባካችሁ ጸሎት አድርጉልኝ። ግድ የላችሁ እኔ ጸልዩልኝ ብዬ ለምኛችኋለሁ። እኔ የምፈልገው ጸሎት ነው። ዋናው ውስጡ እዚህ ሰፈር ጎዳና ተዳዳሪ ድመቶች ይበዛሉ። ማለት የጎዳና ድመቶች በጣም ብዙ ናቸው እና ስታዩቸው ልክ እንደ ሰው ልጆች ናቸው። ቤት ውስጥ የሚኖሩትና ውጪ የሚኖሩት ማለት ነው። አንተ ደግሞ ከኋላ የኔ መኪና የሚመስል ነገር ቀርፋፋ ስለወጣሁ እኮ አሞኛል እውነት። እናንተ ግን አላመናችሁኝም። አሞኛል ስላችሁ አይደል? ጌታ ምስክሬን አሞኛል በጣም። ቫይብሬት ላይ ከተገጠምኩኝ አሁን ችግር ነው። ያው ሰፈራችን ነው በነገራችን ላይ። እኔ ምን ቆይ ባያዩስ እንግዲህ ለ200 ሰዎች ቃል ገብቼ ነበርና በገባሁት ቃል መሰረት ይኸው መጥቻለሁ። ጌታ ሆይ እቹት
እያያችሁ ነው። አይ ቲንክ ያያችኋት ይመስለኛል። በበቂ ሁኔታ ከውስጥ ላሳያችሁ ነው። ምሸጥ እንዳይመስለው ቲክቶክ እና እንዳይዘጋብኝ ኮፒ ሊንክ አድርጉ። ኧረ ቆይ ተረጋጋ እናትዬ። በስመ አብ ወወልድ ወመንፈስ ቅዱስ አምላክ ይባላል። ብዙ ጊዜ በስመ አብ ይባላል። በናዝሬቱ በኢየሱስ ስም። እቺ ትመስላለች ዳሽቦርዷ። ስታርት የምትደረገው እዚህ ጋር ነው። እሺ ከውጪ ኮፒ ሊንክ አድርጉ ጋይስ፣ በእናታችሁ ኮፒ ሊንክ አድርጉ። እሺ ከውጪ ነው እንዴ? ከውጪ አሁን እያያችሁት አልነበር እንዴ? ከውጪ የምትሉኝ ምንድን ነው እንዴ? ከውጪ አሳየዋችሁ አይደል እንዴ? ኧረ እመቤቴን ከውጪ አሳይችሁ ከውስጥ ይኸው ይዋት በደንብ አርጋችሁ። እሺ ከውጪ አሁን አሳያችኋለሁ። ከዛ ወደ ቤት እሄዳለሁ። እሺ በስመ አብ ወወልድ ወመንፈስ ቅዱስ ሁላችሁም አንድ አይነት አመለካከት ቢኖራችሁ እኔ ደስ ይለኛል። ጌታ እኔ ታዛዣችሁ፣ እኔ ውሻችሁ። ይኸው ከውጪ ይኸውችን እቺ ናት። እቺን ነው የምትመስለው። አሪፍ አይደለች ታዲያ? ቆንጆ እኮ ነች ጋይስ። እኮ ዝም አልኳቸው። አሪፍ ነች አይደል? ሴክሲ አይደለች? እኔ ታዲያ ቢዩቲፉል ነች አላልኩም? አመሰግናለሁ። ከሽለቤ የምትሉ ሰዎች አሁን ያያችኋት ይመስለኛል። እኔ ነገሮቿ ተቀያይረው በእኔ ስም ከሆነች በኋላ ሰራባታለሁ። መድኃኒዓለም ፈቃዱ ከሆነ አትሊስት በማዬ ሞት ያልሽው ልጅ አሳይን። ምንድነው ማሳያችሁ? አንዳንዶቻችሁ ግን ትገርማላችሁ። መቤቴ ምን ላሳያችሁ? እናንተ እኮ ትንሽ ዝም ታሏችሁ። አረ አትከተሉኝ።